የኔ ልጅ ራሷን ለማጥፋት እንደምታስብ ጓደኞቹ ያውቁ ነበር። ያክስቴ ልጅ ነው። ሰማ ምን ሆነ ስል ልጁን አጣ ይለኛል። ሞተች። ደንግጬ እዛ ስደርስ ገብቼ ያየኋት እኔ ነኝ። ሬሳዋን ሳይ ተሰቅላ ነው የሞተችው። ገና 13 ዓመት። በጣም ያሳዝናል። በጣም ልብ የሚነካ ነው። ራሷን ካጠፋች በኋላ በተወቹ ደብዳቤ ላይ ደስተኛ ሆና እንደሄደች ፕሊዝ ፎርጊቭ ሚ ፎር ቢንግ ሰልፊሽ ሎንግ ይቅርታ አርጉልኝ፣ ለእኔም ለእያንዳንዱ ለ10 ሰው ነው የጻፈችው ደብዳቤ። አርጉልኝ ጀስት ቢ ሃፒ ፎር ሚ፣ ጥሩ ቦታ ነው የሚሄደው ብላ ነው። አይዞክ እንግዲህ የሆነው ሆኗል። ሌሎች ልጆችን ደግሞ ብዙ ልጆች ማትረፍ አለብን ብለህ ተነስተሃል ና ይህን ሀሳብህን እናደንቃለን። ደግሞም እንደ ሬዲዮ ጣቢያ ትርታ 97.6 ኤፍኤም ይህንን ሀሳብ ይደግፋል። ኢንተርኔት ባለበት ቦታ ሁሉ አዲሱን ትውልድ ወጣቱን የሚቀጭ ሶሻል ሚዲያ ብዙ ወጣቶች ናቸው የሚሞቱት። አድማጮች ሰሞነኛን ትርታ 97.6 ኤፍኤም ላይ እየሰማችሁ ነው የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። ቀደም ሲል እንግዲህ ርዕሰ ጉዳያችንን በደንብ አስተዋውቀናችኋል። የቴክኖሎጂ ውጤቶች ታዳጊዎች ህጻናትና ወጣቶች ላይ እያደረሱ ስላለው ጉዳት እያነሳን ነው የምንገኘው። ወላጆች እንዴት ልጆቻችንን ከዚህ ተጽዕኖ እንጠብቅ የሚሉ ጉዳዮችን ዛሬ እናነሳለን። ሩቅ የመሰለው ችግር አገራችን ላይ በጣም በቅርበት በየቤታችንም እየመጣ ነውና በዚህ ጉዳይ ላይ ተጎጂ ከሆኑ ቤተሰቦች ጋራ በጉዳዩ ላይም ደግሞ እንሰራለን ብለው በተለይ በስፋት ብዙ የኢትዮጵያ አካባቢዎች ላይ ጉዳዩ መረጃው ግንዛቤው እንዲደርስ ትልቅ እንቅስቃሴ እያደረጉ የሚገኙ ቤተሰቦች ናቸው። ከነሱ ጋር ቆይታ እናደርጋለን። እንግዲህ በቅርቡ በተለያዩ የመገናኛ ብዙኃንም ተከታትላችሁት ይሆናል። የ14 ዓመቷ ፊዮሬላ ነብዩ ሳሙኤል በዚህ ከኤአይ ከአርቲፊሻል ኢንተለጀንስ አጠቃቀም ጋር በተያያዘ አተናታል። ያሳዝናል። እንግዲህ ለቤተሰቦቿ ለጓደኞቿ መጽናናትን እንመኛለን። ነፍሷን ፈጣሪ በሰላም ያሳርፍልን ነው የምንለው። ግን ሌሎች ልጆችን ደግሞ እንዳናጣ ወላጆቿ የሷ የቤተሰብ የቅርብ አባል የሆኑ በተለይም ደግሞ ወላጅ አባቷ ነብዩ ሳሙኤል እዚህ ተገኝተዋል። ሌሎች ልጆች መትረፍ አለባቸው፣ ወላጆች ልጆቻችንን እንወቅ የሚል ሀሳብ ይዘው በጉዳዩ ላይ በስፋት ለመስራትም እቅድ አላቸው። አቶ ረዘነ በየነም በተመሳሳይ ከዚህ ሀሳብ ጋራ በተለይ እሳቸው የሚመሩት በአዲስ አበባ ብስክሌት ፌዴሬሽን የግንዛቤ ማስጨበጫ መድረኮችን በማዘጋጀት በቅርቡ ይሄንኑ መድረክ አዘጋጅቷል። በቀጣይነትም ለመስራት እቅዶች አላቸው። ሌሎች ጉዳዮችንም ይነግሩናል። እንግዶቻችን አቶ ነብዩ ሳሙኤልና አቶ ረዘነ በየነ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከማን ይጀመር? ረዘነ አንተ ብልህ ደስ ይለኛል። ምክንያቱም ጋዜጠኝነት ውስጥም ስለቆየክ የኮሚኒኬሽን ጉዳይ በጣም ቅርብ ነህ። ለማውራትም በጉዳዩ ላይ ስለምትቀርብ እስቲ በዚህ ጉዳይ ላይ ምንድነው መጀመሪያ ላይ የተሰማክ መረጃው ነበረ ኮይ? ከአቶ ነብዩ ጋራ በጣም የቅርብ ወዳጆች እንደሆናችሁ አውቃለሁኝ። እንዴት ተመለከትከው ይሄን ችግር? በዚህ ደረጃ በጣም በምታውቀው ቤተሰብ ውስጥስ ይመጣል ብለህ ገምተህ ነበር ወይ? አጠቃላይ ያለህ በዚህ ጉዳይ ላይ መረጃ ምንድን ነው? በመጀመሪያ የትርታን ሬዲዮ ጣቢያ በጣም ነው የማመሰግነው። ለዚህ ነገር ትልቅ ትኩረት ሰጥቶ ፕሮግራም አዘጋጅቶ ለህብረተሰቡ ማስተማሪያ ይሆናል ብሎ አስቦ ይህን ፕሮግራም አዘጋጅቶ እኛም በመጥራቱ በጣም ሊመሰገን የሚገባ ነው። ሚዲያ ከሌለ ህይወት አይተርፉም። ብዙ ሚዲያዎች እንዲህ አይነት ነገሮችን ቢሰሩ ከብዙ ጥፋት እንድናለን ና ሚዲያው ላደረገው ዛሬ በጣም ነው የማመሰግነው። በመጀመሪያ ላመስግን ብዬ ነው። ነገሩ በጣም እኔ በአጋጣሚ አንድ ቦታ ሆኜ የአቶ ነብዩ ጓደኛ ነው ደውሎ አቶ ነብዩ ሰማ ሆይ ይለኛል። እኔ ስጋ ዘመዴ ነው ነብዩ፣ ያክስቴ ልጅ ነው። ሰማ ምን ሆነ ስል ልጁን አጣ ይለኛል። ሞተች። ደንግጬ እዛ ስደርስ ገብቼ ያየኋት እኔ ነኝ። ሬሳዋን ሳይ ተሰቅላ ነው የሞተችው። ገና 13 ዓመት ናት። በጣም ያሳዝናል። በጣም ልብ የሚነካ ነው። ትምህርት ቤት ውላ ቤት መታ ስትሰቀል ጧት ትምህርት ቤት ሊወስዳት ሲፈልጋት በር ዘግታ ተሰቅላ ነው የተገኘችው ና በጣም አሰቃቂ ነው። በተለይ ለዚህ ሁሉ ህልፈት ቤተሰቦች ኃላፊነት አለባቸው። ልጆቻቸውን የመጠበቅ ልጆቻቸውን ጓደኛ የማረግ
ሞባይል እየሰጠናቸው እንደፈለገ የሚሆኑ ከሆነ ሞባይሉ ይዘው ለብቻቸው የሚቀመጡ ምን እንደሚያደርጉ አናይም። አደጋ አለሁ፣ ትልቅ አደጋ አለሁ። ልጆች ናቸው እየበሰሉም አይደሉም። ብዙ ችግር ነው። እነሱ ዛሬ ሞተው ነገ የሚመለሱ ነው የሚመስላቸው። እዚህ ቲክቶክ ላይ ምናምን ላይ ያሉ ነገሮች በሙሉ ህጻናትን እና በዚህ መልኩ ነው እኛ በጣም አዝነን በጣም አቶ ነቢዩ እንደውም ጠንካራ ነው። ማንም ሰው የኔ ልጅ አልፋለችና ለሌላው ማስተማሪያ ነው ብሎ የሚያስብ የለም። የዛን ቀን ውድድር በምናደርግበት ጊዜ መታሰቢያ ህጻናት ይዘን ወጣቶች ይዘን ብስክሌት ስተን እንደዛ ትልቅ ትምህርት ነው ያስተማርንበት። እዛው ላይ ያስተማርን ወላጅ የግሪክ ትምህርት ቤት ስፖርት መምህር የኔም ልጅ እኮ 15 ቀን ሆኖታል በዚህ ጉዳይ ህይወቷን አጥታለች አለ። እንግዲህ በየቤቱ ብዙ ነገር አለ። አሁን ዛሬ ይሄ ጣቢያ በሚያስተላልፈው ፕሮግራም በየቤቱ ብዙ ሰው ችግር የደረሰበት ይኖራል። ለወደፊት ግን መጠንቀቅ። በሌላው ደግሞ በእኔ ይብቃ ነው አቶ ነቢዩ ያለው። በእኔ ልጅ ይብቃ። ብዙ ወጪ አውጥቶ ነው ያን ነገር ያዘጋጀው። ብዙ ገንዘብ ተከፍሎ ነው ለተወዳዳሪ ተከፍሎ ለዳኛ ተከፍሎ ግንዛቤ የተፈጠረበት እና ቀላል ነገር አይደለም። ትልቁ ሚና ደግሞ ሚዲያው ነው። ለእንደዚህ አይነት ፕሮግራም ራሱን የቻለ ፕሮግራም ሊኖር ይገባል። ሚዲያው ካልጮኸ ሚዲያው ነው ትልቁ የኛ ፌስቡኩ አይደለም። ይሄ ሬዲዮ ጣቢያዎች ትልቅ ሚና ያላቸው ቤተሰብን ማነጋገር፣ ቤተሰብ ልጁን ጓደኛ ማድረግ አለበት። ዞር በል ውጣ ምናምን የለም። ጓደኛ ለምን አንዴ ካመለጡ አመለጡ። እነዚህ ልጆች ምንም የሚያውቁት ነገር የለም እና መጠንቀቅ መቻል አለባቸው ነው። አቶ ነቢዩ ፈጣሪ ያበርታ። በእኔ ይብቃ፣ ሌሎች ወላጆችን መማር አለባቸው ብለ ሀሳቡ ላይ ደግሞ ለመስራት ብዙ እቅዶችም እንዳሉ ቀደም ሲል እንግዲህ ስናወራ ነበርና አይዞክ እንግዲህ የሆነው ሆኗል። ሌሎች ልጆችን ደግሞ ብዙ ልጆች ማትረፍ አለብን ብለ ተነስተሃልና ይህን ሀሳብህን እናደንቃለን። ደግሞም እንደ ሬዲዮ ጣቢያ ትርታ 97.6 ኤፍኤም ይህንን ሀሳብ ይደግፋል፣ ያግዛል። ብዙ ነገሮችንም አብረን እንሰራለን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እስቲ የነበረው ነገር ምንድን ነው? የቱ ጋ ነው ክፍተት የተፈጠረው? ወላጆች ምንድን ነው የጎደለን ነገር? ቀደም ሲል እንግዲህ አቶ ረዘነ እንደ አብራራው ስልክ ሰጥቶ ታብሌት ሰጥቶ ዝም ማለት ያለ መከታተል ነገር ከልጆቻችን ጋር ያነጣጥለናል። ይሄንን የታዘብክበት መንገድ እስቲ ምን ይመስላል? በቅድሚያ ትርታ 97.6 ኤፍኤምን ይህንን እድል ስለሰጣችሁኝ አመሰግናለሁ። በተለይ ቆንጂት ደግሞ ቆንጂትና እኔ የምንተዋወቀው ለረጅም ጊዜ ያው በስፖርት በደህና በሰላማዊ መንገድ ኢንተርቪው ስታደርገኝ በዛ ነበር የምንተዋወቀው እና ስቱዲዮንና የስራ ባልደረባሽንም ቅድሚያ አመሰግናለሁ። ወል እንግዲህ ፊዮሬላ ነቢዩ ፊዮ ደግሞ ራሷን የምትለው ጥሩ ኑሮ ትኑር የነበረ ልጅ ነች እና ከፊዮሬላ እንደዚህ አይነት ነገር አንጠብቅም። ግን ራሷን ካጠፋች በኋላ በተወቹ ደብዳቤ ላይ ደስተኛ ሆና እንደሄደች ፕሊዝ ፎርጊቭ ሚ ፎር ቢንግ ሰልፊሽ ሎንግ ይቅርታ አርጉልኝ፣ ለእኔም ለእያንዳንዱ ለ10 ሰው ነው የጻፈችው ደብዳቤ አርጉልኝ፣ ጀስት ቢ ሀፒ ፎር ሚ ጥሩ ቦታ ነው የሚሄደው ብላ ነው እንግዲህ ኢንፍሉዌንስ ያደረጋት። አንደኛ አለማዊና ያው የመንፈሳዊ በሚል ነው ሁለቱን የማየው። ራሳችን ለማጽናናት መንፈሳዊ ወደ ሃይማኖት ተመልሰን ነው። ቅድም አቶ ረዘነም እንዳለው አንቺም እንዳልሹ የግድ ሞባይል አይደለም። በአሁኑ ሰዓት ትምህርት ቤቶች ሁሉ በግዴታ ላፕታፕ ያስገድዳሉ እና ኢንተርኔት ባለበት ቦታ ሁሉ እንደዚህ አይነት አዲሱን ትውልድ ወጣቱን የሚቀጭ ሶሻል ሚዲያ በየቦታው አለ። አሁን አሜሪካን ሀገር በተለይ ብዙ ወጣቶች ናቸው የሚሞቱት። እነዚህ ለጥቅማቸው ብለው የሚሰሩ ሶሻል ሚዲያዎች ከእድሜያቸው ከ13 እስከ 17 ዓመት ያሉት አሜሪካን ሀገር ለምሳሌ አንድ ሶስተኛው ወጣት በዚህ እድሜ ያለ ይህንን የተለያዩ ሶሻል ሚዲያዎች ይከታተላሉ። እንግዲህ የአርቲፊሻል ኢንቴሊጀንስ ጥሩ ፓርት ቢኖረውም ዴንጀሩ ገና እየጀመረ ነው እንጂ የመጨረሻው አይደለም እና ፊዮሬላ እርግጥ በልጅነቷ ጀምራ ነው ሞባይል ፎን የነበራት። በሞባይል ፎን ትጫወት ነበር። አንድ የተማርኩት ነገር ቢኖር ልጆቻችንን
ጓደኛ አድርገን ችግር ካለ ችግራቸውን እንወቅ፣ አዌርነስ እንፍጠር በሚል ነው እንጂ እግዚአብሔር ይጠብቃቸው፣ እግዚአብሔር ይጠብቀን። እኔም በእኔ የደረሰ በእናንተ አይድረስ ብዬ በየሚዲያው በመዞር ወይም ደግሞ ስፖንሰር በማድረገው እንደማንም እኮ ቤቴ ቁጭ ብዬ ልጅን አጥቻለሁኝ ብዬ ወደ እግዚአብሔር የተመልሼ መተው እችላለሁ። ግን የእኔ ልጅ ራሷን ለማጥፋት እንደምታስብ ጓደኞቿ ያውቁ ነበር። አንዳንድ የጓደኞቿ ቤተሰቦች ያውቁ ነበር። ብዙ ሰው ያውቅ ነበር። እግዚአብሔር እንግዲህ ያው እኔ እግዚአብሔርን ፈራህ ነኝ። ነብዩ በእኔ ስራ አትግባ ሲል ነው መሰለኝ እኔ ብቻ ነኝ የማላቀው። የውሸት ሳቅ እየሳቀች መሆን አለበት። ሁልጊዜ በቃ ደስተኛ ፊት ነው የምታሳየኝ ለእኔ። እኔ ደግሞ ብዙ ጊዜ አሜሪካ ለስራም ለሕክምናም ስለመመላለስ ቤስት ፍሬንዴ ነች። ላይቭ ላይ ደብዳቤውም ላይ እንደጻፈችው ዩ ስፖይልድ ሚ ሀብ ሲን ኢት ኦል፣ ሁሉን ነገር አይቼዋለሁ፣ እዚህ ምድር ላይ የቀረ ነገር የለም፣ ጀስት ሰልፊሽ ሆኜ ስለማድረገው ይቅርታ አድርግልኝ ብላ ነው ጽፋ እንግዲህ ያረፈችም ጊዜ አቶ ረዘንም ሬሷ ማለት ለአባት ይከብዳል ስለ ልጁ ምንም ነገር በቃ ልክ እንደ ህጻን ልጅ ደስተኛ ሆና ስቃ ነው እንትን ያለች ሁሉና እኔ ብቻ ሳይሆን ሆስፒታል ያለው ሁሉ በቃ መልአክ እንደሆነች ከቤትም ቅጽል ስሟ ኤንጅል ነው እና ኤንጅላችን በእንደዚህ አይነት ነው ያረፈችው። በጣም ልብ የሚነካ ነው የምር እውነት ለመናገር አቶ ነብዩ በእርሶ ላይ የደረሰው ነገር እኔ የእርሶ ብቻ አድርጌ አልወስደውም። አድማጮቻችንም አቶ ረዘንም የራሱ አንድ አካል አንድ ስጋው እንደ ቀደም ሲል እንደገለጹት ቤተሰብም ኖት። ግን ማንም ቤተሰብ ያልሆነም ሰው በዚህ መልኩ የሚያጣው ነገር ያሳዝናል። ግን አሁን ትልቁ ነገር እርሶ እንደገለጹት ዋጋ ከፍለው ጊዜ ከፍለው ካላቸው ውድ ጊዜ ካላቸው አቅምና ጉልበት ይህንን ያደረጉት ለምን የሚለውን ነገር ከአቶ ነብዩ እንነሳና ዛሬ እዚህ ድረስ አሁንም ባላችሁ ውድ ጊዜ የመጣችሁት የተወሰኑ ቤተሰቦችን ህይወት ማዳን ከቻለን ብለን ነው። የተለያዩ ማህበራዊ ሚዲያዎች እንደሚያስረዱት ከሆነ የተለያዩ ኒውስ ፔፐሮች ሲወጡ በተለይ ቻት ቦት ላይ የሚደረጉ ውይይቶች ቅድም እንዳልኩት ጄሚኒ የሚባል የአርቲፊሻል ኢንቴሊጀንስ አይነት አለ። እንደገና ደግሞ ቻት ጂቢቲ አለ። ከዛው ኦፕን ኤአይ የሚባል አለ። 4 ናቸው በጣም ዓለምን የተቆጣጠሩት። እነዚህን በውስጣቸው እጅግ አማላይ ከወላጅ የቀረበ ከወላጅ በበለጠ እጅግ ትሪት በሚያደርግ መልኩ አንድ ጥያቄ ተጠይቆ 4 8 6 እንዴት ነህ ጠፋ ታዲያ ምን ልተባበረ ምን ላርገ አለውልህ እኔ በፈለግከው መልኩ ትሪትመንታቸው ቶታሊ ከወላጅ እንዲለዩ የሚያደርግ ነው። የህግ ባለሙያዎችና ስለ ቻት ቦት ሲናገሩ የህግ ባለሙያዎችና የሕክምና ባለሙያዎች እንደተናገሩ ከሆነ ይህ አደገኛ አፕሊኬሽን በመሆኑ ሊጠነቀቁ ይገባል። የሚያማልሏቸው ደግሞ ሮማንቲክ በሆነ መልኩ ፍቅር በሚያስይዝ መልኩ ወዳጅ በመሆን ራስን የፍቅር ሪሌሽንሽፕ ውስጥ በሚያስገባ መልኩ ተንከባካቢ አሳቢ ሰው አሎን ይሆናሉ። የመጀመሪያ ጥቃት የሚደርሰባቸው አሎን ይሆናሉ። ከዛ ሁሉን ነገር ከሱ አድቫይስ ሰውን ከሚፈሩት በላይ እነዚህን ኤአይ ኢንቴሊጀንቶችን ወይም ደግሞ ማህበራዊ ቅድም አቶ ነብዩ እንደገለጹት ምንድነው አይደለም እነዚህ ሶሻል ሚዲያዎች ብቻ ላይ ሆኑ ይችላሉ፣ ወይም ደግሞ ስልክና ላፕቶፕ ብቻ ላይ ሆኑ ይችላል። ሶሻል ሚዲያው ላይ ያለው ነገር ምንድነው የምናየው? ሁሉ ነገር በጣም አማላይ፣ በጣም ተራ፣ በጣም ቀላል ሁሉም ነገር ቢደረግ ቀደም እርሶ ነው የገለጹት ተመልሳ እንደምትመጣ ነገር ታስበዋለች። ለሷ ማለት this ጌም ያለችው ነገር እኮ እውነት ነው። ከጻፈችው ነገር ውስጥ እሳቸውም እንደገለጹት አባት ናቸው፣ የሚዋሽ ነገር የለውም። ግን ሪተርን ባክ የሚያደርግ የሆነ ኦን ኦፍ ያለው ነገር ሊመስላቸውም ይችላል። ትልቁ የኔ ጥያቄ ለሁለታችሁ ማቀርበው የተፈጠረው እውነት እንዳለ ሆኖ በዚህ ውስጥ ልጆች ሁሌም የሚያዝናናው ነገር ያምራቸዋል፣ መቀበል ይፈልጋሉ አይደል? ከሚያኮርፉ ከሚያዝኑ ብለን ነጻነቱንም እንሰጣለን፣ ስልኩንም እንሰጣለን፣ ካለን ገንዘብም እንሰጣለን። ግን በእርግጥም የወላጅ ሚና በዚህ ደረጃ የፈለገ ከዘመኑ ጋር ቢሄድ በዚህ ደረጃ ነው መሆን ያለበት። የና አውስትራሊያና ቻይናን ማንሳት እንችላለን። የ16 ዓመት ልጆቻቸውን ማህበራዊ ሚዲያ እንዳይጠቀሙ ባን አድርገዋል። ይሄ በህግ ደረጃ በምክር ቤት ደረጃ የተወሰነ ውሳኔ ነው። ታዲያ የወላጅ ሚና እንደው ከመሰል አደጋዎች ለመታደግ ምን መሆን አለበት ብለው ያስባሉ? አቶ ረዘንም አቶ ነብዩም እንደው እዚህ ላይ የተወሰነ ሀሳቦችን ቢያክሉ ቆየት ምን ጨመሪው ነገር ካለ።
መልሱን እንስማ። ያው ትልቁ ነገር ያው ወላጅ ላይ ነው የሚመጣው እንዳልከው። ድሮ እኛ ልጆች ሆነን እንግዲህ ዛሬ እድሜም ባልጠቅሰው ዛሬ ስንት አመት ቤተሰብ በር ላይ እንኳን አትቆም። ቤተሰቦቹ በልተው እስኪወጡ ጠብቀ ቁጭ ብለህ በስርዓት እጅ ነስተህ ጎረቤት ሲመጣ እቃ ይዘህ ያ ሁሉ ስሜት ያ ሁሉ አክብሮት አሁን የለም። ልጅህ ራሱ ልጅህ ያኮርፋል ብለህ ነው የምታስበው። እውነቴን ነው የምልህ። ልጄ እንዳያኮርፍ ብለህ ነው የምታደርገው። ለአደጋ ቅድም የገለጽካቸው ነገሮች በሙሉ አደጋ ናቸው። ልክ እንደወደደህ አድርጎ ቀርቦ ነገ ጠዋት መንግስተ ሰማያትን ትወርሳለህ ብሎ አግብቶ ገደል ነው የሚከተህ። ስለዚህ ምንም ሆነ ምን ያ የመንግስት ጉዳይ ይሆናል ይሄንን የማቋረጡ ምናምን። ለወደፊት ግን ወላጅ በፍጹም ልጁን መልቀቅ የለበትም። ሞባይል ያዝ ምንድነው የሚያደርገው? ትምህርት ቤት ሲሄድ ከማጋር ነው ግዴታው ነው። ወልዶታል አንዴ ትልቅ ስራ ነው የሚሰራው። ለምን እያየን ነው የሚጠፉት። ከትምህርት ቢሮ ጋር ትልቅ ግንኙነት ነው። ትምህርት ቢሮ ኃላፊነት አለበት። አሁን ለኛ ስፖርት ቢሮ ነው ያን ዝግጅት እንድናዘጋጅና አዌርነስ እንድንፈጠር ትልቅ ሚና የፈጠሩት እነ ኮሚሽነር የቢሮ ኃላፊነት ሰው በላይ እነ ዳዊት ትርፉ በጣም የሚበረታታ ነው። ትልቅ ነገር ተሰርተው አቶ ነቢዩ ደግሞ ትልቁ ነገር አቶ ነቢዩ ፍቃድ እኔ ልጄ ሞታ አንተ ስፖርት ትለኛለህ አላለ። ገንዘቡን አውጥቶ ሰው እንደጉኑ ትልቅ እስቀሳ ነበር። እኛም በዛን የሰማነው በነገራችን ላይ አላወቅንም ነበረ። እኛም ሌሎች ብዙ ሰዎች ይህንን መረጃ ያገኙት በዛ ኢቨንት ነው። አቶ ረዘነ እንደገለጻችሁት እሷም የስፖርት ቅርብ ቤተሰብ ስለሆነች ጉዳዩን ወደዚህ ያመጣችው እናንተንም የቀረበ ግንኙነት እሳቸው አቶ ነብዩም ገልጸውታል። ከዛው በዚህ መልኩ ትርታም ሰሞንኛ ጉዳዩ ሰሞንኛ ስለሆነ በዚህ ጉዳይ ለምን ይሄንን ነገር አናወራውም በሚል የእናንተ መልካም ፍቃድ ታክሎበት ተገኘን። ቀላል ነገር አይደለም። ትርታ ይሄን ነገር እንደውም እንደ ፕሮግራም በሳምንትም በምንም እንደዚህ አይነት ኢቨንት በሚዘጋጁበት ቦታዎች እየመጣ አሁን እኛ እንደ ብስክሌት ሰው ሁሉ ብስክሌት ላይ ብቻ አይደለም ዳማም ላይ ይሁን ቴኒስ ላይም ሩጫ ላይም ህጻናት መሳተፍ ከልጅነታቸው ጀምሮ አብረው ይውላሉ። ዊኬንድ ላይ ሌላ ጊዜ ትምህርት ቤቱ ይቆጣጣል። ከትምህርት ቤቱ ጋር ትልቅ ኮንታክት አሁን አቶ ነብዩ ያሰበው አለ ፋውንዴሽኑ ከትምህርት ቤቱ ጋር እየተነጋገረ ነው። ስለዚህ ልጅህን ግዴታ ነው መቆጣ በስፖርቱ በምን ተጠምዶ እንዲያዝ ትልቅ ኃላፊነት አለበት። ሂውማን አክቲቪቲ ትምህርት ቢሮም ግዴታ አለበት። አዎ ልጅቷ ከሳምንት በፊት እንደምትሞት እያወቀች ትምህርት ቤቱ ይሄን እንኳን ለቤተሰብ አለመናገሩ የትልቅ ነገር ነው። ትልቅ ስህተት ነው። ስለዚህ ምን ለማለት ፈልጌ ነው አሁን የዚህ ትምህርት ቤቱ መረጃው ነበረው ከሳምንት በፊት። ስለዚህ እንዲህ አይነት ችግሮች በግዴታ ከትምህርት ቢሮ ጋር ሆነ ከትምህርት ቤቶች ጋር ሆኖ ሁሉም ጋር ሊሴ ወይም ግሪክ ትምህርት ቤት እንደዚህ ስለተፈጠረ አይደለም። ስንት ደግሞ የመንግስት ትምህርት ቤቶች እንደዚህ የሚሆኑ አሉ። ከኑሮ ዝቅተኝነት ከምንም የተነሳ ቶሎ ትልቅ ነገር ነው መስላቸው ራስ ማጥፋት ተነጎዳ የሚመጡ ነው መስላቸው እና እንደማይመጣ ሞት የመጨረሻ እንደሆነ ማስተማር የማይረባ ነገር ላይ እንዳይውሉ ቤተሰብ ግዴታ አለበት፣ መጠንቀቅ አለበት። ልጅ ነውና ልጄ ክፉ ነው ጥሩ ነው ብለህ አይደለም ልጅ ነው። ስለዚህ ከእንደዚህ አይነት ነገሮች እንዲቆጠቡ ማለት ነው። አቶ ነብዩ ትምህርት ቤቱን በተመለከተ ትምህርት ቤቱ አያውቅም ነበር። ግን ትምህርት ቤቱ ያሉ ተማሪዎችና ወላጆቻቸው እዛ ጋቱ የሚባል ካፍቴሪያ ያለ የሚያሳዝነው ነገር ከጓደኞቿ ጋር ታረጊዋለሽ አረገዋለሁኝ አታረጊዋለሽ እየተባባሉ ሁሉ እልህ ውስጥ ተማሪዎች ሁሉ ያርቁ ነበር። የተማሪዎቹ ወላጆች እኔ በክፋት አይደለም ወስደው ወላጆች ናቸው እነሱ። አንደኛ የመጀመሪያዋ ራሷን ያጠፋች ተማሪ ሊሴ ውስጥ የኔ ልጅ ነች። ሁለተኛ ወላጆቹ እያወቁ ለምሳሌ አንድ ከሷ ጋር ራሷን ለማጥፋት ያሰበች ቻት የተደራረጉ ልጅ ነበረች። ልጅቷ መጨረሻ ላይ አይ እኔ ሀሳቤን ቀይሬ ያለው ስትላት የኔ ልጅ ደግሞ አይ ይሄ ኮሚኒኬት የሚያደርጉት በቲክቶክ ልጄ ሞባይል ፓስወርዷን ትታ አጎቷ ያገኘው ነው የተጻፉትና እቺ ልጅ የዛ ሰዓት ላይ ወይ ለእናቷም ነግራ እንደዚህ እየሆነ ነው ልጅቷም አልተናገረችም። እግዚአብሔር ይመስገን ልጅቷ ተርፋለች። ግን የኔ ልጅ ያው አንደኛ ፊዮሬላ ማለት ጀግና ምንም የማትፈራ የልጆቼ መጨረሻ ብትሆንም ሁልጊዜ የልጆቼ ሰብሳቢና በቃ የልጆቼ አንደኛ እንትን ብዬ የምጠብቃት እሷን ነበረ። ግን እግዚአብሔር ስላለው ሄዳለች። በመንፈሳዊ ካየ ነው ማለት ነው። በአለማዊ ካየ ነው ግን እነዚህ አፕሊኬሽኖች አሁን ወንድሜ እንዳለው ቻይና ውስጥ ኮምፕሊትሊ ነው የተከለከሉት። አውስትራሊያ ነው ከ16 ዓመት በታች የተከለከለው።
እና እዚህም ኢትዮጵያ ውስጥ አሁን ከዚህ በፊትም ጠቅላይ ሚኒስትሩ ሶሻል ሚዲያን በተመለከተ ባህላዊ ያልሆኑ በሚል ነው እሳቸው በጨዋ አነጋገር የተናገሩት። ባህላዊ ያልሆኑ ነገር እየተደረገ በሶሻል ሚዲያው እርምጃ መወሰድ ያለበት ያሉት በሀገራችን ውስጥ ይህንን ሶሻል ሚዲያ በመጠቀም ወጣቶችን በዘፈንም ሆነ በተለያየ መንገድ ኢንካሬጅ የሚያደርጉ አሉ። አሁን አንድ የልጄ እንትን ኢምፓክቱ ልክ እሷ ባረፈች በማግስቱ ሊሴ ኦፊስ ከፈተ እና ካውንስሊንግ ጀመሩ እና ልጄ ባረፈች ከ15 ቀን በኋላ ሲሄድ ዳይሬክተሩ ጋር እና ምክትሉ የነገሩኝ ነገር ቢኖር ብዙ ወጣቶች ለልጆች ለቤተሰብ የማይናገሩትን ለሳይካትሪስቷ ለካውንስለሮቹ እየተናገሩ በጣም ነው ሰርፕራይዝ የሆኑት። ለዚህ ነው እኔም ደግሞ ይሄን አዌርነስ እንፍጠር የምለው። ልጆች ናቸው የት ይደርሳሉ። አሁን እኔ ቅድም ወንድሜም እንዳልከው ልጄ ራሷን አይሶሌት አድርጋ ክፍል ውስጥ መቆለፍ ስትጀምር ያልገባኝም ነበር። ምን ሆነሽ ነው የምትቆልፊው? ለምን ነው ብቻሽን የምትሆኚው ብዬ እንደውም እንዳልኩት ብዙ ጊዜ ውጭ ስለነበርኩ ራሷን ያጠፋችበት ማታ እራት የምትፈልገውን በልታ ሳወራት ቁጭ ብለን እናወራለን ምንድን ነው ብዬ አስታት ወሪንግ ዳት የዛ ቀን ያየሁት ነገር አይሶሌት እየሆነች እንደሆነ ነውና እናቷን በሚቀጥለው ቀን ልታናግራት ተባብለው ነው ልጄ ይህንን እርምጃ የወሰደችው። ያው ሳልቀደም ብላም ሊሆን ይችላል እና ይህንን ነው አዌርነስ ለመፍጠር እኛ አሁን ሚዲያው አንደኛ ትልቅ ኢንስትሩመንት ይሄን ነገር ለማድረግ የሚያግዘን ሚዲያው ነው ብዬ አስባለሁ። ሁለተኛ ቤተሰብ በሙሉ ብዙ ሰው በቤት ውስጥ አይ ልጅ ተኝቶ አረፈ እያለ በሆዱ ሚስጥሩን ይዞ ያው የምትሰሙት ነው። ከ40 በላይ ከ13 እስከ 21 እድሜያቸው እንደውም 9ና 10 አመት ልጆች ቤተሰብ ተቆጣኝ፣ ሆምወርክ በዛብኝ፣ በዚህ ያልተከበረብኝ በሚል በጣም ነንሰንስ በሆነ ነገር ነው ያለውና የእኛ አዌርነስ መፍጠር ብቻ ሳይሆን ደግሞ ሌላ ምነው የሳይበር ቡሊንግ አለ ኦንላይን ነገር ደግሞ ትምህርት ቤት ደግሞ ያለ ቡሊንግ አለ። በተለይ ሁላችንም ያለፍንበት ነው ከ13 እስከ 17 እኛ በዛ ጊዜ እንደ አይነት ሶሻል ሚዲያ ስለሌለ ነው እንጂ ሳንበሳጭ ቀርተን አይደለም። ግን የአሁኖቹ ልጆች በጣም ሶፍት ናቸው እንዳልኩት እግዚአብሔር ሲጨመርበት እያንዳንዱ ቤተሰብ የራሱ ሃይማኖት ልጆቹ ወደ ሃይማኖት ቢመልስ ይጠቅማል ብዬ ነው የማስበው። ትምህርት ቤቶች አስተማሪዎች ተማሪዎቻቸው ላይ የሚያዩትን ጸባይ አይተው ለቤተሰብ መናገር እንደዛ አሁን መቆጣት አትችልም፣ ስልክ መንጠቅ አትችልም። እኔ ብዙ ሰው አሁን ሀዘን ላይ መጥቶ ሳናገራቸው 6-7 አመት ጀምሮ ያለን ህጻን ልጅ በምንም አይነት ስልኩ መቀማት አትችልም። ምክንያቱም ታቁታላችሁ አለቀ ህይወታቸው እንደቀማኋቸው ነው የሚያዩት። እኛ የተቆነጠጥን እየተገረፍን ነው ያደግነው። አሁን ትንሽ ከተቆጣህ ራሱ ስፖይል ሆኖ ነው ያደጉትና ይሄ ጄኔሬሽን ለየት ያለ ጄኔሬሽን ነው እና የኛ ዋና ስራው መንግስትን እናንተን ፑሽ እንድታደርጉልን የምንፈልገው ይሄ የጤንነት ይሄ የዜጋ ጉዳይ ስለሆነ የወጣቶች ጉዳይ ስለሆነ በፊዮሬላ ነብዩ ሳሙኤል ፋውንዴሽን በአስቸኳይ ተቋቁሞ እኛ በየትምህርት ቤቱ እየሄድን ትምህርት ቤቱ እያንዳንዱ ካውንስለር እንዲኖረው ማስገደድ አለብን። እያንዳንዱ ቤተሰብ በትምህርት ቤቱ በኩል ያሉት የተማሪዎቹን ጓደኞች ቤተሰቦች መተዋወቅና ምክንያቱም ጓደኛሞች የሚያወሩትን ቤተሰብ ለሌላው ልጅ ቤተሰብ ካልተዋወቀ ሊያወራ አይችልም። አሁን የኔ ልጅ ራሷ እንደምታጠፋ አንድ ጓደኛ አውቃለች፣ ለቤተሰቧ ነግራለች። ቤተሰቡ ለእኛ አልነገረንም፣ በክፋት አይደለም። ምክንያቱም ልጅ ነች፣ እንግዲህ ቤተሰቡን ለምን እናስደንግጠው በሚልም ሊሆን ይችላል እና እንዲህ አይነት ነገሮች እንዳይፈጠሩ አትሊስት የተቻለውን ቢያንስ ለመቀነስ በእኔ ልጅ ምክንያት 10ና 20 ሰው ህይወቱ ከዳነ እኔ በጊዜ ነው የምለው የእሷ መሞት ወርዝ ያደርጋል። ምክንያቱም ብዙ ጠቅማለች እንጂ እዚህ ምድር ላይ የትኛው ኤክሳይት የሚያደርግ ነገር ኖሩ ነው እና ግን እንደዛ አድርጋ ጥሩ ነገር ከሰራን ከእናንተ ከሚዲያው ጋር መንግስትም ከተባበረን አቶ ረዘንም እንዳለው ቅድም ከግሪክ ስኩል ያለው ሰውዬ እንደዚሁ ወጥቶ ለማስተማር ነው የሞክሩ ካደረገን ለውጥ እናመጣለን ብዬ አስባለሁ። የመንግስት ግን ወሳኝ ነው። እንደ ቻይናም ሆነ እንደ አውስትራሊያ ጠቅላይ ሚኒስትሩ እንዳሉት እርምጃ መወሰድ አለበት።
መልካም አድማጮቻችን ሰሞነኛን እየሰማችሁ ነው የምትገኙት። ልጆቻችንን ታዳጊ ወጣቶችን እንዴት ከቴክኖሎጂ አሉታዊ ተጽዕኖች እንጠብቃቸው፣ እየደረሱ ያሉ እስከ ህይወትን እስከ ማጣት የሚደርሱ ለሌሎች የጤና እክሎችም የሚዳርጉ ፈተናዎች በየቤታችን እየመጣ ስለሆነ ያንን እናስተውል የሚል ሀሳብ ያለው መሰናዶን እየሰማችሁ ነው የምትገኙት። የዚህ ተጎጂ የሆኑት አቶ ነብዩ ሳሙኤል እዚህ ስቱዲዮ ተገኝተው በጉዳዩ ላይ ማብራሪያ እየሰጡን ነው። የግንዛቤ በመፍጠሩ ሂደትም እንግዲህ አቶ ረዘነ በየነ ከአዲስ አበባ ብስክሌት ፌዴሬሽን ጋር አብረው በጉዳዩ ላይ መድረኮችን ብዙዎች የሚገኙበት ስፖርታዊ ኢቨንት ከመሆኑ ጋር በተያያዘ ሀሳቡን በቀጣይነትም ለማስፋፋት እቅድ እንዳላቸው ነግረውናል። በቀጣይ ደግሞ ምን ማድረግ አለብን? እንግዲህ ቀደም ሲል ከሁለቱም እንግዶቻችን የወሰድናቸው ነጥቦች አሉ። አህመዲን በተለይ ደግሞ ልጆቻችን ስልክ ላይ፣ ኮምፒውተር ላይ፣ ታብሌት ላይ ቆይታ በሚያደርጉበት ጊዜ ምን አይነት ነገሮችን እያዩ እንደሆነ መከታተል አለብን። ራሳቸውን ያገላሉ፣ ብቻቸውን መሆን የሚፈልጉበት ስሜት ውስጥ የሚገባሉ። ያንን አቅርቦ መነጋገር መቻል። ሌላው ደግሞ በትምህርት ቤት በኩል ሊወሰድ የሚገባው ኃላፊነት አለ። ትምህርት ቤቱ ቀደም ሲል አቶ ነብዩም እንደ አብራሩት የምክር አገልግሎት አንዳንድ ጊዜ ለቤተሰብ ለወላጅ የማይነገሩ ሀሳቦች ለትምህርት ቤት ይነገራል። አማካሪ ካለ ጓደኞቻቸው በጣም ይቀርቧቸዋል እና ጓደኞችም እንደዚሁ አዳዲስ ነገር ሲያዩ ለትምህርት ቤት አምጥቶ ሀሳቡ ላይ የመወያየት ነገር ያ ነገር መሰራት አለበት። ሁሉም ትምህርት ቤት ይሄ ሊኖረው ይገባል ተብሏል። በጣም ጠቃሚ ሀሳብ ነው። በቀጣይነትም ምን ማድረግ ይኖርብናል የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። አድማጮቻችን የስልክ መስመሮቻችን ላይ ሀሳቦቻቸውን እያስተናገድን ነው የምንገኘው። በ011 666 3582 ላይ ባልደረባችን በፍቅር ግዛቸው ሀሳቦቻችሁን እየተቀበለች ነው የምትገኘው። ምን ትላላችሁ? የተረዳችሁት እናንተ ጋስ ያለው ልምድ ምን ይመስላል? እንግዲህ ሁሉም በየቤቱ የራሱ የሆነ ተሞክሮ አለው። አህመዲ እንደምታውቀው እኛም ይህን እዚህ ጉዳይ ላይ በተደጋጋሚ ሰርተናል። በተለይ ትምህርት ቤት ያዛሉ፣ ኢንተርኔት ላይ ተጠቀሙና ይሄንን ነገር አንብቡ፣ ከኮምፒውተር ጋር ከስልክ ጋር እንዲገናኙ የሚያደርጉ አሳይመንቶችን ትምህርት ቤቶች ይሰጣሉ። አዎ አንተ እዚህ ጋር ገደብ ብታበጅም የቤት ስራ አለብኝ ታዝዣለሁ ተብለ ስልኩን ወይ ኮምፒውተሩን ለመጠቀም ትፈቅድላቸዋለህ። አዎ መኝታ ቤታቸው ለብቻ ነው የሚያደርጉት። ወር አንተ በተኛህበት ወይ ስራ በሆንክበት አጋጣሚ ነው ይህንን መጠቀም የሚችሉት። መቆጣጠር በጭራሽ አይቻልም። በፓስወርድ ነው ሁሉ አፕሊኬሽኖቻቸው ፓስወርድ ያደርጋሉ። ልጆቻችን አይታችሁ ከሆነ ብዙዎቹ አይፈልጉም የሚላላከቱን ነገር ኢንቦክስ የሚደራረጉትን ነገር በጭራሽ ከ18 ዓመት በታች የሆኑ የቤተሰቦቻችን አባልን እዩና አንዳንዴ ትገረማለህ። እና በጣም ግልጽ የሆነ ግንኙነት እንዲኖር ማድረግ። ምንድን ነው ቻት የሚያደርጉት ነገር? በጣም ስማርት ናቸው ከወላጅ የበለጠ። በነገራችን ላይ በአንደኛው መንገድ ልከታተል እንኳን ብትል ያኛውን የሚያፈርስ ነገር እነሱ ቀድመው ይጠቀማሉ። ፓስወርዳቸውን ሎክድ ነው የሚያደርጉት። በቪፒኤን ይጠቀማሉ። በተመሳሳይ ኔትወርክ አይጠቀሙም። ሶ አንዳንድ ልጅን መቆጣጠሪያ መንገዶች ቴክኖሎጂ ራሱ ቢኖረው ያንን እነሱ ቀድመው ያውቃሉ። ዲዜብል ያደርጉታል። በሌላ አቋራጭ መንገድ ይመጣሉ እና እንደውም አውስትራሊያም ሀገር እንደዚሁ የቲክቶክ በሚታገድበት ጊዜ ቲክቶክ አካውንት ሲከፍቱ እድሜህን በፊት ከአንዳንዴ ፊትህን አሳየኝ ይልሃል። ሰልፊ ተነስተክ እድሜህን ማወቅ እፈልጋለሁ። የውሸት እድሜ ስለሚሞሉ አካውንት ያንተን ፊት የትልቁን ፊት ስክሪን ላይ ያመጡና ያሳዩታል። አንድ ጊዜ ምን እንደሚሉክ እስቲ ሰልፊ ይልኝ ይልሃል። በስልኩ ያስገባል። እንዲም ያረጉ እኛው ሀገር አሉ። የትልቅ ሰው ፊት ስክሪን ላይ አቅርበው ፎቶ እያስነሱ እሱ አክሴፕት ብሎ ተቀብሏል። እንግዲህ አዎ ይሄማ ትልቅ ነው ተብሎ እድሜውን 40 አድርጎ ይሞላዋል። የ15 አመት ልጅ የ14 አመት ልጅ ሲጠራጠረው ወይም ደግሞ ኮንፈርም ለማድረግ ኮንፈርሜሽን ለማግኘት እስቲ ሰልፊ ተነስተክ ፎቶግራፍህን ላክልኝ ይላል። የሰው ፎቶ ልክ የሆነ ጊዜ ካንዲ ክራሽ የሚባለው ጌም ሰዓት ሲጠይቅ ሰዓቱን እንዳይጠይቅህ ሰዓቱን ታበላሽውና ወደ ኋላና ወደፊት በማድረግ
ኦን ኦፍ አድርገው ጌሙ እንደገና ሪስታርት ያደርጋል። ልክ እንደዛ ዲስተርብ ያደርጉታል ማለት ነው ፎርሙላውን። እና ነገሮች በጣም ትክክል ናቸው። እሺ እንደዚህ አይነት ነገሮችም ስላሉ በጣም እነሱ ፈጥነውን ከቴክኖሎጂ ጋር ተጠቅመው ልቀውን ስለሚገኙ እኛም በዛው መጠን ግንዛቤ ሊኖረን ይገባል። በቤተሰብ አካባቢ፣ በትምህርት ቤት አካባቢ በጣም ብዙ በዚህ ጉዳይ ላይ መሰራት ያለባቸው ነገሮች አሉ። ልጆቻችንን በጣም ማቅረብ አለብን። ስልኮች እየተደወሉ ነው። ተመልሰን ሀሳቦችን ይዘን እንመጣለን። ሰሞንኛ 6 ሰዓት ድረስ ትርታ 97.6 FM ላይ ይቀጥላል። መልካም። ምናልባት መልእክት አለን የዚህ ሰዓት አጋር ሆኖ ከኛ ጋር እየሰራ የሚገኘው በመላው ኢትዮጵያ ከ206 በላይ ባንክ ቅርንጫፎች ያሉት ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ አጋር ሆኖ አብሮን አለ። ሰሞነኛ ሳምንታዊ ፕሮግራማችንን እያደመጣችሁ ነው የምትገኙት። መልእክት ሰምተን ከመሸጋገሪያው በኋላ ስንመለስ ያላነሳናቸውን ጉዳዮች እያነሳሳን በተለይ አቶ ነብዩና አቶ ረዘነ ያነሷቸው ነጥቦች አሉ። እኔ ስገባ አስታውሳቸዋለሁ። እነሱ ነጥቦች ላይ አስምረን ታዲያ እንዴት ነው እነዚህን ክፍተቶች በማጥበብ ለብዙዎች ደርሰን እንደወሳቸው ልባቸው አሁን ያለበትን ስሜት ጠንካራ መሆናቸውን ግን በዚህ አጋጣሚ አድማጮችም እንዲረዱ በእውነት እዚህ ስቱዲዮ ከገቡ ጀምሮ ያላቸው የልብ ጥንካሬና ስሜታቸው ውስጣቸው የሚችለውን ችሎ ያላቸውን ስሜት ማድነቅ እፈልጋለሁኝ። ሁሉም ሰው ሊቀበል የሚገባው በዚህ መልኩ ነው። ለሌላው ለመኖር ያለውንም ለማስቀጠል እንደዚህ አይነት የስብዕና ጥንካሬ ያስፈልጋልና በዚህ አጋጣሚ ፈጣሪ ጨምሩለት ለማለት ፈልጋለሁኝ። ትርታ 97.6 FM ከልቡ የቀረበ ቀደም ሲል ከእንግዶቻችን ጋር እዚሁ በመርካቶ ስቱዲዮ ከአቶ ነብዩ ሳሙኤልና ከአቶ ረዘነ በየነ ጋር ቆይታ እያደረገን የምንገኘው በተለይ ወላጆች ለልጆቻቸው የሚያደርጉት የትኩረት መላላትም ልንለው እንችላለን ወይም ደግሞ ያለንን ቅርበት በማሳሳት የሚፈጠሩ ክፍተቶች ልጆችን ወዴት ሊያመራብን ይችላል? አንዱ እሱ ነው። ሁለተኛ ሶሻል ሚዲያና እነዚህ አሁን የተፈጠሩ የኤአይ ቴክኖሎጂ ቤተሰብን፣ ስልክን፣ ማህበራዊ ህይወትን ብቻ ሳይሆን ዓለምን በኢኮኖሚ ደረጃ በከፍተኛ ሁኔታ እያሰጋ ነው የሚገኘው። እነዚህን በምን እናስታርቃቸው? አቶ ነብዩ ያነሳቸው ነገሮች አሉ። ፋውንዴሽን በማቋቋም ሌሎችን ትምህርት ቤት ውስጥ ሌሎችን በግንዛቤ በማስተማር የወላጅ ኮሚኒቲ በመፍጠር ወላጆች ሰምተው ነበሩ። ነገር ግን እውነት ይሁን አይሁን በክፋት ሳይሆን መጥተው ከወላጅ ጋር የቅርብ ውይይትን ንግግር ባለማድረግ ማትረፍ ያለብን ማስቀረት ያለብን ነገር መድረኩ ስለሌለ የለም። ኮሚኒቲ ስቴጅ የለም። የሚኖረው በአመት አንዴ በወር አንዴ ለሆነ ክፍያ ለሆነ ነገር አመታዊ ስብሰባ የሆነ ነገር ነው የሚኖረው እንጂ ልጆችን መሰረት ያደረገ አይደለም። ክፍያን ጭማሪን የሆነ ነገር አድርጎ እንጂ ይሄን መሰረት አላደረገም። መንግስት በዚህ ውስጥ እንዴት ገብቶበት ፋውንዴሽን እንዲቋቋም ይሄ ነገር ሰዎች እንዲድኑ እንዴት መርዳት አለበት፣ እንዴት ማገዝ አለበት፣ ሶሻል ሚዲያዎችን እንዴት መቆጣጠር አለበት ለሚለው ጉዳይ በሌሎች ዓለም ቻይና እኛ የምንጠቀመውን ቲክቶክ አትጠቀምም። ቻይና የራሷን አልጎሪዝም ራሷ ኮንትሮል የምታደርግበት ኮንተንት መርጣ የትኛው ኮንተንት ያስፈልጋል ለቻይኒዝ የሚለውን መርጣ ነው። አሜሪካ ለአሜሪካውያን ቻይና ማትቆጣጠረውን አሜሪካ ቲክቶክ ነው አልጎሪዝም ሰርታለት የምታቀርበው። እኛ ሀገር ከሶሻል ሚዲያ ጋር ተያይዞ እንዴት ኮንትሮል እናደርጋቸው የሚለውን ጉዳይ መንግስትም የራሱን ድርሻ ይወስዳል፣ እኛም እንደ ማህበረሰብ እንወስዳለን። የአድማጮችም ስልክ በፍቅር ጋር ባልደረባችን በፍቅር ግዛቸው እየተቀበለች ያለው ሀሳብ ምንድን ነው የሚለው እኛ የወላጅነት የቤተሰብ ኃላፊነት እንወጣለን። ከዛ በኋላስ በመንግስት ደረጃም አሁን ቀደም ሲል የጠቀስከው የቁጥጥር ይደረግ፣ ትምህርት ቤቶችም እንደዚሁ ህግ ይውጣ፣ ይሄ የተነሳው ሀሳብ ገደብ ይደረግለት የሚለው ነገር ላይ መንግስት ያግዘን፣ ትኩረት አልተሰጠውም የሚል ሀሳብ ነው ያነሱት። ረዘነ ትክክል ነው ምልህ ቀላል ነገር አለም። ይሄ ትልቅ ትኩረት ሁሉም ቤት የሚመጣ ስለሆነ መጠንቀቅ ነው። እኔ ምለው ግን ለወደፊቱ ያው እንዳልኩሽ በስፖርቱ ቤተሰብ እየተከታተለ ልጆቹን ጓደኛ እያረገ እያቀረባቸው የሚሰሩትን ሞባይላቸውን እያየ ትምህርት ቤት በየጊዜው እየሄደ ቼክ ቢያደርግ ነው። እንደኔ ድሮ እኛ ትምህርት ቤት ስንማር ሚኒ ስቱዲዮ ነበረ የሚተላለፍ ጧት ሚኒ ሚዲያዎች ነበሩ እና ሚኒ ሚዲያዎች ቢቋቋሙ ትምህርት ቤቱ ላይ ግንዛቤ ጧት ከመግባታቸው ሰልፍ ላይ ያንን አዳምጠው ይገባሉ። በምሳ ሰዓታቸው ምሳ ሲበሉ ከሚኒ ሚዲያው የሚሰሟቸው እንደዚህ ትምህርታዊ የሆኑ ነገሮች ቢኖሩ ለወደፊት ድሮ ነበረ በየተፈሪ መኮንንኛ ስንማር ሚኒ ሚዲያ ነበር። የታወቁ ጋዜጠኞች ከሚኒ ሚዲያ ነው የወጡት። መድኃኔዓለም ነጸጋው ስፖርት ከሚኒ ሚዲያ ነው የወጡት እና ጧት ትምህርት ቤት ላይ ግንዛቤ ማስጨበጥ ተማሪዎች ሰልፍ ላይ ሆነው እንዲህ እንዳታረጉ ይሄን አድርግ ይሄ ያረገ ልጅ እየተባለ ግንዛቤ ካልተፈጠረ አሁን ይሄ ሚዲያ ቀላል ነገር ብዙ አድማጭ አለው ዛሬ ብዙ ሰው ሲወያይበት ነው
የሚውለው። ሁሉ ቁስል አለው በየቤቱ። ብዙ ሰው የጠፋ ሰው አለ፣ ብዙ ሰው የሞተበት አለ። ይህን ለማድረግ ግን ግዴታ ወላጅ ልጁን ማወቅ አለበት። በቃ ልጁ የት ነው የሚውለው፣ ከማን ጋር ነው የሚሄደው፣ ምንድን ነው የሚያደርገው፣ ትምህርት ቤት ምን አድርጎ መጣ፣ መከታተል ነው ግዴታ። ወልደኸዋልና አጥለውም ግዴታ። አደጋው ላንተ ነው፣ ቁስሉ ላንተ ነው። ስለዚህ ግዴታ ልጆቻችን መከታተል አለብን። አቶ ነቢዩ ምን ይደረግ በቀጣይነትስ? እንደው ምንድን ነው እንግዲህ በስሟ በፊዮሬላ ስም ለማቋቋም የታሰበ ፋውንዴሽንም አለ። በዛ ፋውንዴሽን ምንድን ነው ለመሰራት የታሰበው? በቅድሚያ አሁን አቶ ረዘነ በሰፋ ባለ መንገድ ለማስቀመጥ ሞክረዋል። ግን ቤተሰብ የሚችለውን ሁሉ ቢያደርግም በቂ ነው ማለት አይደለም። ምክንያቱም አብዛኛውን ጊዜ ልጆቻችን ከእኛ ከቤተሰብ ይልቅ ከጓደኞቻቸው ትምህርት ቤት ከዘፈር ልጆች ወይም ከዘመድ ልጆች ጋር ነው የሚያጠፉትና ሙሉ ለሙሉ ኮንትሮል ማድረግ አንችልም አንለስ አብረን ታስረናቸው ካልዋልንና ካላደርን በስተቀር መንግስት ግዴታ አለበት። ይህን ደግሞ መንግስት ግዴታ እንዳለበት ደግሞ ለማድረግ የምንችለው ሚዲያው ሲጨመርበት፣ ትምህርት ቤቶቹ ልጆቻችን እያለቁ ነው ብሎ ቤተሰቦች ትምህርት ቤቶቻቸውን ካውንስለሮች እንዲቀጥሩ ማስገደድ አለባቸው። አሁን እኛ በራሳችን ፋሚሊ ነው ፋውንዴሽኑ ስናቋቁም ወርሃዊ ወጪና ኦፊስ ተከራይተን ባለሙያዎች ቀጥረን እንደሚንታይም ደግሞ ብዙ ሰዎች ልጄ ያረፈች ጊዜ በዌብሳይታቸው ሊሴ ስላሳወቁ የመጣው ሰው በጣም ዊዝን 24 አወርስ ነው የተቀበረችው። ቄሱ ራሳቸው ያሉት ይሄ የህፃን ሳይሆን የንጉስ ሀዘን ነው፣ እንደዚህ አይነት አይቻል አቅም ነው ያሉት። እና ለምንድን ነው የሆነው? በዌብሳይት ስለተለቀቀና የልጄ ደግሞ ዲሴ የምትማር የነበረች ልጅ ተብሎ ከተማ ውስጥ ይወራ ስለነበር ሁሉም ቤተሰብ ልጁን ስለሚወድ በዛ ምክንያት ነው ልጁን እየያዘ መጥቶ ሀዘን ላይ ከእኛ ጋር ያዘ ነው። እና ለዚህም እነዚህ በተለይ ሊሴ ወላጆችና ተማሪዎች በጣም 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 ነው ትምህርት ቤቱን ጨምሮ የምናመሰግነው። ኔክስት ደግሞ ይሄንን ማቋቋማቸው አሁን ፋውንዴሽኑ ከተቋቋመ ፐርፐሱ እንደዚህ አይነት ትምህርት ቤቶችን እየሄድን አቅም የሌላቸውን በአቅም በማገዝ አቅም ያላቸው ደግሞ ቀጥረው እነዚህን ህጻናት ምንድን ነው ችግራችሁ? ምክንያቱም ኖቲሰብል ነው፣ ምንም እኛ ፊት ላያሳዩን ይችላሉ። የአሁኖቹ ልጆች አክተሮች ናቸው። እንደገና ደግሞ ወንድሜም እንዳለው ቅድም ይሄ አፕሊኬሽን እንዴት አድርገው ከቤተሰብ እንደሚርቁ እንዴት አድርገው ቤተሰብን እንደሚሸውዱ አይነት ነገር ነው የሚያስተምራቸው። በቃ ወደ ጥፋት ሲመራቸው ግን እንደ መልአክ፣ እንደ አሳቢ፣ እንደ ጓደኛ፣ እንደ ቤተሰብ ሆኖ ነው። ቤተሰብ ጠላት ነው፣ ጓደኛ ጠላት ነው የሚያደርገው። እና መንግስትም በተለይ ይሄንን አፕሊኬሽኖች ቢቻል ጠቅላላ ህገ ወጥ ማድረግ ባይቻል አትሊስት ሪስትሪክት አድርጎ ለምሳሌ ተማሪዎች ትምህርት ቤት ሲገቡ አንዳንድ ትምህርት ቤት ልጄ ካረፈች በኋላ አንድ ትምህርት ቤት እንደውም እንደሰማሁት ወላጅ ሄዶ ከ16 ዓመት በታች የሆኑ ተማሪዎች ስልክ ይዘው እንዳይገቡ አስከልክለዋል። ከዛ ልጆች ትምህርት ቤታቸው በህግ ደረጃም እኮ በዛ ላይ እንቅስቃሴ መጀመሩን አውቃለሁ እኔ። እንግዲህ አሁን ያ ካለ አሁን ከአንተ ነው የምሰማው፣ በህግ ደረጃም ካለ ይሄ ነገር ነው መደረግ ያለበት። በጋራ ተባብረን ይሄንን የሚቀጥለውን ትውልድ እንዴት አድርገን እናድን ነው። እና በጣም ከባድ ነገር ነው፣ በጣም አስቸጋሪ ነው። ቁስሉ ከባድ ነው። አሁን ወንድሜ ለምሳሌ አሁን ቅድም አንድ ምሳሌ ኦፍ ኤር ሆነን እያለን ታስተምረን ነበረ ስለ አባትህ ሃይማኖታቸው ምን ያክል እንዳጠነከራቸው። እኔ ልጄ እንግዲህ 60 ቀን አልፏታል። 60 ቀን ውስጥ በነቃሁኝ ጊዜ ኤቭሪ ሰከንድ ነው ማስባት። ከእግዚአብሔር ጋር ብዙ ተጣልቻለሁ። ህመሙ ቀላል አይደለም። ግን እንደሚታይም የዚች ልጅ ማረፍ ለሌላው ጠቃሚ ከሆነ አሁን ከናይሮቢም ያለፈው ሳምንት ኢንተርቪው አድርገውኛል። እዛ ያለ ቢቢሲ፣ የተለያየ ሚዲያዎችም በዚህ አጋጣሚ እነዚህ ሁሉ ሚዲያዎች ማመስገን እፈልጋለሁ። ፌቨር የሚያደርጉት ለእኔ አይደለም፣ ለሀገራቸው ለዜጋቸው ነው። እኔና አቶ ረዘነ እኮ ይህንን መልእክት የምናስተላልፈው ያለፈውም ጊዜ ብስክሌት ውድድር ስፖንሰር ያደረግን ጊዜ የሚለው ወላጆች ልጆቻችሁን እወቁ ነው።
ቲሸርቱም የተሰራው እንደዛ ነው፣ ባነሩም እንደዛ ነው፣ መልእክቱም እንደዛ ነው። 10 የተለያዩ ሜሴጆችን የያዘ ፍላየሮች ሁሉ በትነናል። እና ይሄንን ደግሞ ሞር እንደኛ የተጎዱ ቤተሰቦች ደግሞ ያላቸውን ታሪክ በማስተማር ለሌላው ዜጋ እንደዚህ ብንተባበር፣ መንግስትን ደግሞ እናስገድደው፣ ፋውንዴሽኑ ይቋቋም። ከተቋቋመ በኋላ ይሄ ፋውንዴሽን ደግሞ መስራት ያለበትን ይስራ። አካውንታቢሊቲ እኮ አለ። ፋውንዴሽን ስሟን ለማንጠልጠል አለ። ያ ፋውንዴሽን ምን ሰራ፣ ይሄን እናደርግን ብለን እኮ ስንል ደግሞ ሰው ሞር ኢንካሬጅ እየሆነ ደግሞ ሞር አብሮን ይሰራል። እና የመንግስት ቆንጂት እንዳልሽው ትልቅ ግዴታ አለበት። ያን ደግሞ ፕሬዠር ማድረግ አለብን። በፋሚሊም ደረጃ፣ በወላጅም ደረጃ፣ በትምህርት ቤትም ደረጃ፣ በሚዲያ በተለይ ሚዲያ አንድ ሰው ያወራል 1000 ሰው ይሰማል ይባላል። እና ሚዲያው ወሳኝ ነው። አዎ የፋውንዴሽኑ መቋቋም መረጃው ሀሳቡ ብዙ ሰው ጋር እንዲደርስ ያደርጋል። በሌሎች ጉዳይ ላይ የሚሰሩ እንደዚሁ በማህበራዊ ጉዳይ እንደ ኒያ ፋውንዴሽን እንደ ዲቦራ ፋውንዴሽን እናስታውሳለን። እና ምን ያህል ተጽዕኖ እንደፈጠሩ ምን ያህል ግንዛቤ መፍጠር እንደተቻለ በደንብ እናውቃለን። በጉዳዩ ላይም በርዕሰ ጉዳዩ ላይም የተለያዩ አዝናኝ የሆኑ አስተማሪ የሆኑ መድረኮች፣ ኢቨንቶች፣ አንዳንድ ኢቨንቶች ትርጉምና መልእክት ሊኖራቸው ይገባል። ትልልቅ ዓለም አቀፍ የማራቶን መድረኮች በካንሰር ጉዳይ ላይ ይሰራሉ። በልብ ህመም ላይ፣ በህጻናት ህመሞች ላይ መልእክት እዚህኛ ሀገርም እንደዚሁ እንደ ታላቁ ሩጫ አይነት መድረኮች ብዙ 50,000 ሰው አሁን የህጻናት ምዝገባ ላይ ነበረ ወሳኙነት መልእክቱና አንድም ህጻን ሳይመዘገብ እንዳይቀር የሚል ቲሸርት ላይ ይጻፍና መልእክቱ 50,000 ሰው ይሳተፋል። 50,000 ሰውን ደግሞ የሚያይ በቴሌቪዥንም በአካልም መልእክቱ በጣም ብዙ ሰው ጋር ይደርሳል። እንዲህ አይነት መድረኮች ትርጉም አልባ መሆን የለባቸውም። ባለፈው እናንተም የአዲስ አበባ ብስክሌት ፌዴሬሽን መድረኩን ሲያዘጋጅ በጣም ብዙ ሺዎች ጋር መልእክቱ በአጭር ጊዜ ውስጥ ነው የደረሰው። እኛም በዛ መድረክ ነው ያየ ነውና እዛ ጋር በተመሳሳይ ሌሎች ነገሮችም ሊሰሩ ይገባል። ሌሎች መድረኮችም ይህንን በጎ አላማ ሌሎች ማህበራዊ ፈተናዎቻችን ላይም መልእክቶችን፣ ግንዛቤዎችን በማስተላለፍ ረገድ ትርጉም ሊሰጧቸው ይገባል። ባለፈው የተፈጠረውን ግንዛቤ በተጨባጭ ያው እኛም ጋር ስለደረሰ በእርግጠኝነት መናገር ይቻላል። እዛ አካባቢ የነበረው መረዳት ምን ይመስል ነበረ? በጉዳዩ ላይ ይሄም አለ እንዴ እኔ ጋም እኮ አለ የሚል ደግሞ መጥቷል። በእርግጥ እኔ ጋም ችግሩ ደርሷል፣ ምንድን ነው ልጆቻችንን እንወቅ ማለት የሚል ጥያቄም የፈጠረባቸው አሉና አቶ ረዘነ እናንተ ጋር ከመጡ ሀሳቦች መድረኩን ግንዛቤ ለመፍጠር ያንን ኢቨንት ስታዘጋጁ ያገኛችሁት ግብረ መልስ ምን ነበረ? እስቲ ከሌሎች ሰዎች። አንደኛው ቅድም እንዳልኩሽ የግሪክ ስፖርት መምህር መምጣቱ አልጠራን ነው ምናል በቃ ሰምቶ መጣ። እዛ የነበረ ሰው ብዙ ባነሮች ስለነበሩ ቴዎድሮስ አዳዊ እስከታች ድረስ የእሷ ፎቶግራፍ ልጆቻችን እንወቅ የሚል ፍላየሮች በሙሉ ሲበተኑ ስለነበረ ትልቅ ነገር ነው። ሁሉ ሰው አዝኖ ነው የሄደው፣ ደንግጦ ነው የሄደው። ሁሉም በየቤቱ ያወራው ነው። ለዛን ሰዓት ሞባይል እጁ ላይ ያይ ሰው አላየሁም። እዛ ውድድር ስናረግ ሌላ ጊዜ ሞባይል ሰው ውድድርም እያየ ፌስቡክ ያያል። አልነበረም እንደዛ። በቃ ድንጋጤ ነው የፈጠረባቸው እና ትልቅ ነገር ነው። ይሄ መቀጠል አለበት፣ መቆምም የለበትም። ብስክሌት ላይ ብቻ አይደለም። ቅድም እንዳልሽው ግሬት ራን ላይ የሚደረጉ ብዙ ኢቨንቶች ጃልሜዳ ላይ፣ ትምህርት ቤቶች ላይ ማድረግ እንችላለን። በተለያየ ቦታ ከተደረገ አትሊስት የተወሰነ ሰው እናተርፋለን። የተወሰነ ሰው እናተርፋለን። ይቅርታ አቶ ረዘነ በጣም ስሜታዊ ያደርጋሉ ሀሳቦቹ በራሳቸው ማለት ነው። ብዙ ያልሰራንበት ነጥብ ነው። አሁን ሰዎች አላቋረጥኩኝም አይደለ? ሰዎች በኔቸር ለምሳሌ ህጻናት በተፈጥሯቸው የመጻፍ ፊደልን የማመሳሰል የመረዳት የመናገር ኦር ደግሞ ነገሮችን የሚገልጹበት መንገድና ያንን ነገር ደጋግመው የሚያደርጉበትን መንገድ ልክ አለመሆኑ እነሱ ልጃቸውን የሚፈልጉበት ደረጃና ልጁ እየሆነ ያለውን ነገር ወላጅ በቀጥታ የሚያስበው ምንድን ነው? ያ ነገር ስንፍና፣ እኔ በምፈልገው ልጅ እንዲህ እየሆነ አይደለም። ይሄ ቀጥታ የልጅ ስንፍና እንጂ ለተፈጥሮም አይሰጡም፣ ለሳይንስም አይሰጡም፣ ለእነሱ ቀርበው አለማነጋገር የፈጠረው ክፍተትም አይሰጡም። አንዳንዴ እነዚህ አሁን በሳይንሱ ዲስግራፊያ፣ ዲስሌክሲያ፣ ዲስካልኩሊያ ተብለው የሚጠቀሱ ናቸው። እነዚህ የሂሳብ ቁጥሮችን አለማወቅ ችግር ወር ደግሞ ለመሳል መቸገር፣ ለመጻፍ ቢና ዲን የመመሳሰል ነገር፣ እነዚህ ነገሮች ተደምረው አንዳንዴ እነሱን ምን ያህል እየተረዳናቸው ነው
የሚለውን ነገር እነሱን መረዳትና መርዳት ሲታከልበት ያሉ ጋፖችን እናጠባለን። እነሱንም ሳንረዳቸው እኛም ሳንቀርብ የሶሻል ሚዲያ ተጽዕኖ ተደምሮበት ግን ችግሩን ምን ያህል ከፍ ሊያደርገው ይችላል የሚለውን ነገር እናስብበት። መናገር ከጀመርኩ አይቀር 2 ነገሮችን እዚህ ላይ ልጨምርበትና እዚህ ላይ ትኩረት ይሰጥበት ለማለት ፈልጋለሁ። አንደኛ ስልክ ከ15 ዓመት በታች ያሉ ተማሪዎች ወደ ትምህርት ቤት ይዘው መሄድ የለባቸውም። ከትምህርት ቤትም ሲመለሱ ቅድም ባልደረባዬ ቆንጅት እንዳነሳችው ከትምህርት ቤት ከተመለሱ በኋላ ቤት ዘለው እንደገቡ የመጀመሪያ ስራቸው ስልክ ስጡኝ ማለት ነው። ከዛ ሲሰጣቸውስ ምን አይነት ጉዳዮችን ነው የሚመለከቱት? የዛኔስ እርዳታ ያስፈልጋቸውም ወይ? የዛኔስ ትብብር ያስፈልጋቸውም ወይ? ይሄ ቢታይ የሚለውን ነገር የትምህርት ቤት የስልክ ማኔጅመንታቸው ቁጥጥር ቢደረግበት አንዱ ነገር ነው። ሁለተኛው መንግስት በቁጥጥር ስራውና ቤተሰብ ወላጅ ራሱን በጣም በማቅረብ ያለውን ችግር ለመፍታት ከዚህ ከሚቋቋመው ፋውንዴሽን የመንግስት እርዳታ ታክሎበት እንደው የሆነ ቦታ እንደርሳለን ብዬ አስባለሁ። አቶ ነብዩ በዚህ ጉዳይ ላይ እንደው እርካታ የሚያገኙበትን ርቀት ለሌሎችም መድረስ ይቻላል የሚል ሀሳብ አለኝና ይሄንንም እንደው አስተያየት ብትሰጡበት ለማለት ያህል ነው። አቶ ነብዩ ቤታችን በሀዘን ላይ በነበርንበት ጊዜ የሊሴ ተማሪዎችና ቤተሰቦች ምግብ አብልተው በጣም ብቻ ወዝ ኢምፕረስድ ጥቁር ለብሰው ነው ህጻናቶች የመጡት። ያስተናገዱን ህጻናቶቹ ናቸው እና የዛ ሰዓት ላይ ንግግር አድርግ ብለውኝ ኢሞሽናል ሆኜ ስናገር ስለ ፋውንዴሽኑ ስናገር በሙሉ ሰፖርት እናደርግሃለን ሲሉ ከተቋቋመ ነው ያሉት። ከተቋቋመ አትበሉ እኔ ነብዩ ሳሙኤል ነኝ ይቋቋማል ያልኳቸው። የብስክሌቱም ቢሆን ወላጆች ልጆቻችሁን ወቁ በሚል ስናደርግ ይሆናል ብሎ ያሰበ የለም። ሊሴ ጋር ነው የሚደረገው ስንል ነው ሊሴ ጋር አይቻልም ተብሎ ሲከለከል በዚህ አጋጣሚ ለማመስገን የምፈልገው የአዲስ አበባ ፖሊስ ኮሚሽነር ሁኔታውን ተረድቶኝ የተከለከለውን ቦታ ነው። ምክንያቱም እዛ ሊሴ ትማር ስለነበረ እና አይዞህ በርታ እና ፋውንዴሽኑ ዋን ዌር ዲ አዘር ይቋቋማል። የሚቋቋመው ደግሞ እናንተ ሰፖርት ካረጋችሁ ነው። ነብዩ ስለፈለገ አይደለም፣ ለራሳችንም ነው። እኛም ልጆች አሉን፣ ቤተሰብ አባላት አሉን። ከምንም በላይ በጣም ብዙ ሊሰሩ ብዙ አስተዋጽኦ ብዙ አንተ ብትገርም ጠንካራ ሰው ነህ። ምንም ታዳጊዎች ስላሉ እነሱን ማትረፍ ሀገርን የሀገር ጉዳይ ነው። የሀገር ልጆች ናቸው እነዚህ ልጆች። ነገ ለሀገር የሚጠቅሙ በጣም ብዙ ስማርት የሆነ ፈጠራና አእምሮ ያላቸው ልጆች ናቸውና እነዛን ማትረፍ ነው ባይዘው የተጠልፈውብን እየተጠለፉ ነው እንጂ ማትረፍም አለብን። በጣም ኢንተሌክቹዋል ናቸው። ምንድነው ባለሙያዎች እንግዲህ በማህበረሰብ ሳይንስ ላይ በዚህ በቴክኖሎጂ ጉዳዮች ላይም እንግዲህ ትርታ ያናገራቸው ከዚህ በፊትም በዚህ ጉዳይ ላይ በደንብ ሰርቷል። በቀጣይ የሚሰራ ዛሬም በተለያዩ ጉዳዮች በቀጣይ እንመለስበታለን። የነሱንም ምክረ ሀሳብ ይዘን የነገሩን ነገር ምንድነው መከልከል መፍትሄ አይደለም። ሙሉ ለሙሉ መከልከል መፍትሄ አይደለም። በዛ የቴክኖሎጂ ውጤት ሊሰሯቸው የሚችሉ ብዙ የፈጠራ ስራዎች አሉ። ግን ማኔጅመንቱን ማስተካከል ነው። ከልጆቹ ጋር በመመካከር ቤተሰብ የግልጽ የሆነ ውይይት በማድረግ ጥሩና መጥፎውን ነገር ለይተው እንዲያውቁ ማስረዳት እንጂ መከልከል መፍትሄ እንዳልሆነ ነው። እንደተባለው ትምህርት ቤትም ራሱ አሳይመንቶችን የቤት ስራዎችን እንዲሰሩ ኢንተርኔት እንዲጠቀሙ ያስገድዷቸዋል። ከዚህ መራቅ አይችሉም። የስልጣኔ የዘመናዊነት መገለጫም ተደርጎ ኋላ ቀርነት ይሰማቸዋል። ጓደኛዬ ስልክ እየተጠቀመ ነው፣ እንደዚህ አይነት አፕሊኬሽን እንደዚህ አይነት የሶሻል ሚዲያ እየተጠቀመ ነው፣ እኔ መጠቀም አልቻልኩም። እንትን ያረጓቸዋል፣ ቡል ያረጓቸዋል፣ በጣም ያጣጥሏቸዋል። እኩል አለማውራት በራሱ ኋላ ቀርነት ይሆናል። በትክክል በግልም የማውቀው ኬስ ስለሆነ ነው። እና እኔ ማውራት አልቻልኩም ከጓደኞቼ እኩል በዚህ ጉዳይ ላይ መጠቀም ባለመቻሌ። ይሄ ነገር ሲባል መናገር የምችለው ነገር የለም እና ያ ልጅ ራሱን አይሶሌት ወደ ማድረግ የበታችነት በትምህርት በእውቀት ሳይንስ የቴክኖሎጂ ውጤት አለመጠቀሙ ብቻ ጓደኞቹ መሳለቂያ ያርገውታል፣ ይሳለቁበታል። እና እንዲህ አይነት ነገርም ስላለ መከልከልም ደግሞ እዛ ጋር የሚፈጠርበትን ጫና ማሰብ ያስፈልጋል። ግን ሚዛናዊ በሆነ መልኩ አጠቃቀማችንን ማስተካከል አለብን የሚለውን ትምህርትም ለታዳጊ ልጆች መስጠት ያስፈልጋል ብዬ አምናለሁ። እንደ ማሳረጊያ ሁለታችሁም የመጨረሻ መልእክቶችን ብታስተላልፉ በጣም መልካም ነው ብዬ አስባለሁ። ረዘነ ትርታን በጣም ነው የምናመሰግነው። ጊዜ ስታችሁ
ይህንን ለህዝብ እንዲደርስ በማድረጋችሁ በጣም ነው የምናመሰግነው። ግዴታም ደግሞ አለባችሁ። ትውልድ ነው የሚጠፋው። ስለዚህ ቀጣይ ፕሮግራሞቻችሁን እንደዚህ የተጎዱ ብዙ ሰዎች ይኖራሉ፣ ብዙ ሰዎች ይመጣሉ አሁን ያዳምጠም። ስለዚህ ሌላው ትምህርት ቢሮንም የተለያዩትን እየጋበዛችሁ ኢንተርቪው ብታደርጓቸው መፍትሄ ይሆናል ብላል። ቅድም እንዳልሽው ቆንጂት መከልከል አይቻልም፣ ግን መቀነስ ይቻላል፣ የሚሰሩትን ማየት ይቻላል። ስለዚህ ይህንን ለማድረግ ትርታ እንግዲህ ግዴታ አለበት አለ። የግዴታ ውዴታ ስላለበት እንደው በርቱ ነው፣ ሌላ ምንም ነገር አለ። አቶ ነቢዩ በቅድሚያ ሁለታችሁን ከልቤ በጣም አመሰግናለሁ። የማመሰግነው ስለጋበዛችሁኝ ብቻ ሳይሆን ሁለታችሁም ደግሞ ኢንፎርማቲቭ የሆነ ካተረዘነ ቀራ ህዝቡን ሊያስተምር የሚችል ዋና ዋና ነጥቦችን አስቀምጣችኋል። የፋውንዴሽኑም አሁን ወደፊት አላማ ባለሙያዎችን አጋር በማድረግ ከባለሙያዎቹ እኛም እንድንማር ባለሙያዎቹ ደግሞ መፍትሄ፣ ምክንያቱም እኛ ገና በትንሿ ባለችን በቁስላችን የተነሳ ለውጥ እናምጣ በሚል ነው ከእናንተ ጀምሮ የተለያዩ ሚዲያዎች ፕሪንት ሚዲያም እየተባበሩ ይህን እያደረጉ ያሉትና በቅድሚያ እናንተን አመሰግናለሁ። ሁለተኛ በጣም ከባድ ነው። አሁን እኔ ልጄን ሁሌ የምለው ነው 13 አመት ስትኖር እግዚአብሔር እድሜዋን ስላሳጠረውም ሊሆን ይችላል እንደ ሸንኮራ ነው የመጠጥኳት ላለው ቤስት ፍሬንድ ነች። የተለያየ ሀገር በሄድንበት ቁጥር ሁሉ ሁልጊዜ ከኔ ጋር እኔ ሞግዚቷ ነኝ በቃ የእሷ እና አንድ የገረመኝ ነገርና ሊከብድ የቻለው አሁን ቤተሰብ ቢመጣስ እንዴት ለሚለው እናቷ ለምሳሌ በጣም ቤስት ፍሬንዷ ነች፣ ምስጢረኛዋ ነች። እንዴት አድርጋ አስጨክና እናቷን ጥላ ሄደች የሚለው ጥያቄ ሁሉ ለእናቷ በጣም ከባድ ነው። እኔ እንደዚህ ፊልም ማድረገውን አይቼ እኔ እሷን ሜቢ በቀላሉ በ10 ጊዜ ባባዛው ማጋነን አይደለም እና ማድረግ ያለብን እንሞክር ነው እንጂ እግዚአብሔር ያለው መቼስ አይቀርም። ግን እግዚአብሔር ያለው በሚል ደግሞ ማድረግ የሚገባን ደግሞ እና ዋናዋ ፖይንት ምንድነች? አዌርነስ እንፍጠር። በእኔ ደረሰ በእናንተ አይድረስ፣ እኔ ቤት የገባ እናንተ ቤት አንኳኳም ነገ ማለት አይደለም። ምክንያቱም የምንሰማውን ነገር ችላ እንበል። የምንሰማውን ለቤተሰቦች በአስቸኳይ እንናገር እና በጣም አመሰግናለሁ። ፋውንዴሽኑ እንዲቋቋም ግን በሁሉም ቦታ በአድማጮቻችሁም በኩል ፕሬዠር ቢደረግ ኦልሬዲ ዶክመንት ሁሉ ተዘጋጅቶ 2 ቦታ ሄደን የተሳሳተ ቦታ ነው ብለውን አሁን እንደገና ቱሪስት ሆቴል አጠገብ የህጻናትና የሴቶች ብለውን ደግሞ እኛ የተቻለን እየሞከርን ነው እና በቅርቡ ይቋቋማል። ምናልባት ከቦታ ጥያቄ እንደገና ደግሞ ይህንን ነገር በስሟ ከማቋቋምና ለማህበረሰቡ ከመድረስ ማህበረሰቡንም ትምህርት ቤትንም ሌላም የምታካቱትን እንደገና ከዛ አንጻር እንደው ጥያቄያችሁ እንደሚመለከተው አካል በሚገባ ቀርበዋል። አፕሊኬሽኑ ተሞልቶ 7 ቦርድ ሜምበርስ አድርገናል። በዛ መሰረት በዚህ አጋጣሚ አቶ ዳንኤል ላመሰግን ወዳለሁኝ። የመቀሌ ዩኒቨርሲቲ ፕሮፌሰር ነው፣ ራሱ ነው ዶክመንቱን በደንብ አድርጎ የጻፈልን። አቶ ክንደያ ደግሞ የትምህርት ሚኒስትር ምክትል ሚኒስትር ዴኤታ ናቸው። እሳቸውም ድጋፍ ደብዳቤ ከሊሴም የድጋፍ ደብዳቤ አሁን የእናንተም ደግሞ የምታደርጉት ነገር ይህንን ሁሉ እናያያዛለን እና እናንተ እናያያዝን። በተረፈ በሙሉ ነገር የመመስረቻ ደንቡ ተቋቁሞ ኤቭሪቲንግ ኢዝ ሬዲ እና የሚልኩን ኦፊስ ጋር ነው እስካሁን ትክክለኛ ኦፊስ ልናገኝ ያልቻል ነው እና አሁን መጨረሻ ላይ ደግሞ ቱሪስት ሆቴል ጋር ያለ የህጻናትና የሴቶች ብሏል። ከዛ ሄደን የሚመለከተው ክፍል ላይሰንሱ እንዲሰጠን ካልሰጡን እንግዲህ ማን መሆኑን እንናገርና እናንተ ፕሬጀር ታደርጋላችሁ። ይሰጣል በሚገባ ይሰጣል። ከተማ አስተዳደሩም ቢሰማ የሚመለከተውም አካል ቢሰማ ድጋፍ ለማድረግ ወደ ኋላ ይላል የሚል ግምት የለንም። አዎ በዚህ አጋጣሚ ከተማ አስተዳደሩም ማመስገን ይገባናል። እንዲህ አይነት ነገር የኔ ነው ብሎ ነው ውድድሩን የፈቀደልን። ያው እንደምታውቁት መንገድ ለማስፈቀድ በጣም አስቸጋሪ ነው። ጸጥታ ቢሮ፣ አዲስ አበባ ፖሊስ እና ካቢኔ ጽህፈት ቤት ካልፈቀደልህ ሆቴልም ኮንሰርትም ምርቃትም ምንም ቢሆን የሚቻል ነገር አይደለም። ስለዚህ ቀላል ነገር አይደለም። እንደ ውድድር አይደለም የታየው። ሰው እንደ ማዳን ትልቅ ነገር ነው። የኛ ጉዳይ ነው ብለው ነው ስፖርት ኮሚሽን ቀላል ነገር አለ ከፌዴሬሽን ጋር ተደርጎ። አቶ ነቢዩም በዚህ አጋጣሚ ለዚህ ለስፖርት ደም የሰጡ ናቸው። ቀደም ሲል ቆንጂት ስፖርት ላይ ነበረች እንዳለው ከዚህ ከአዲስ አበባ ተነስተን እስከ ባህር ዳር
ለቆንጅትን እንትን ያለውትን ስፖንሰር አድርጎ አቶ ነብዩ ለብስክሌቱ ብቻ ሳይሆን ያወራን ነበር። ጎልፍም ፕሬዚዳንት ስለነበረ ጎልፍንም እንዲበረታታ አዲስ አበባ ያደረገ ትልቅ ሰው ነውና ትልቅ የስፖርት ባለቤት ስለሆነ ግዴታ በተቻለን መጠን በሁሉም መልክ የዚችን ልጅ እንደ ጠፋ ህይወቷ ሌላው እንዲጠፋ ስለማንፈልግ እንሰራለን፣ እንደክማለን። ስጋዬ ስለሆነች አይደለም እኔ እንደ ልጅ ነግረሽ ነበር ስለ አቶ ነብዩ። እሱ ነገር ብዙ ወጣቶች ላይ እሱ ራሱን የቻለ ሌላ ፕሮግራም ይሆናል ብዬ ነው እንጂ እዚህ ዋና ጉዳይ ላይ አቶ ነብዩ ብዙ የስፖርት ፕሮግራሞችን በገንዘብ በሞራል በምክር ብዙ ወጣቶች ህይወታቸውን በመጥፎ መንገድ እንዳይመሩ ስፖርቱ ላይ እንዲቆዩ በማድረግ ረገድ በጣም ብዙ ነገሮች ሰርቷል። በጎልፍም በብስክሌቱም ብዙ ሰፖርት ያደርጋልና አሁንም ያ አልተለየውም፣ ይቀጥልበታል። አሁን ደግሞ በትክክል በእንደዚህ ማህበራዊ ጉዳይ ላይ በቀጥታ ለመስራት አቅዷል። ፋውንዴሽኑ ምንም ጥርጥር የለኝም ይቋቋማል። እኛም እንደ ሬዲዮ ጣቢያ አጋዥ እንሆናለን። ለሀገር ለታዳጊዎች የሚሰራ ነገር ከመሆኑ አንጻር በጣም ሁሉም ሰው ሊተባበር ቀና ልብ ሊያሳየው የሚገባ ነው። ትርፋችን ወጣቶችን ታዳጊዎችን ማዳን ነው፣ ህይወታቸውን መታደግ ስለሆነ ያንን ነገር ላይ የማይተባበር አካል አይኖርም። ሁሉም ሰው ድርሻውን ወስዶ መስራት አለበት ብለን እናስባለን። አድማጮቻችን ሰሞንኛን ነው የተከታተላችሁት። ከቴክኖሎጂ ውጤቶች ጫና ልጆቻችንን ታዳጊዎች ወጣቶችን እንዴት መጠበቅ ይኖርብናል የሚሉ ሀሳቦች ላይ በጉዳዩ ላይ በቀጥታ ከሚመለከታቸው ልጃቸውን ካጡት ከአቶ ነብዩ ሳሙኤልና በጉዳዩ ላይ አብረው ግንዛቤ በመፍጠር ደረጃ እየሰሩ የሚገኙት አቶ ረዘነ በየነን በእንግድነት ያላቸውን ልምድና እየሰሩ የነበረውን በቀጣይም ደግሞ ሊሰሩ ያሰቡትን ሀሳቦች አካፍለውናል። እናንተንም ሀሳቦች በስልክ መስመሮቻችን እየተቀበልን ነው። ሰዓት ገደብ ስላበጀብን እንጂ ከዚህም በላይ ብዙ እንላለን። በቀጣይ ግን የምንመለስበት ነው። ልክ አንዴ ብለን እንዳላቆም ነው በዚህ ጉዳይ ላይ ዛሬም ተመልሰናል። በቀጣይነትም በደንብ መስራት ያለብን ነው። እንደ አጋጣሚ ሆኖ በዚህ ጉዳይ ላይ ከ2 ዓመት በፊት በኤአይ ካራክተር ምክንያት ልጅ የ14 ዓመት ታዳጊ አሜሪካን ውስጥ ወላጆች ልጃቸውን በሱሳይድ ፈጽሞ ራሱን አጥፍቶ ያንን ዜና እኔ እና እሱ ነበረ የሰራ ነው ሬዲዮ ላይ እንደ ድንቅ እንዴት እንደዚህ ይሆናል ብለን ነበረ ከ2 ዓመት በፊት የሰራ ነው ዜና ሆኖ ዓለም አቀፍ ሚዲያዎች የተቀባበሉት። ዛሬ ግን ቤታችን እኛው አገር ላይ መጥቶ በተለይ ደግሞ በምናውቀው ሰው ቤት ውስጥ ገብቶ ችግሩን ስናይ በጣም አስደንግጦናል። ነገ ሁላችንም ቤት ማንኳኳቱ አይቀርምና በደንብ መስራት አለብን ብለን እኛም እንደ ሬዲዮ ጣቢያ እንደ ትርታም ጉዳዩን አጀንዳ አድርገን የያዝነው ስለሆነ ይሄንን ሀሳብ ከእናንተ ጋር ደግፈን ተጋግዘን እንሰራለን። አድማጮቻችን እናንተም በየቤታችሁ እንደምትወያዩበት እርግጠኞች ነን። ልጆቻችሁ የሚጠቀሟቸው አፕሊኬሽኖች የቴክኖሎጂ ውጤቶችን በደንብ ተከታተሉ፣ ልጆቻችንን እንወቅ ነው። እንግዲህ አቶ ነብዩ ሳሙኤልም ቀደም ሲል ባስተላለፉት መልእክት በዚህ ጉዳይ ላይም በተዘጋጀ መድረክ ይሄ ሀሳብ ተንጸባርቋል። በደንብ መሰራት አለበት። በቤት ውስጥ በትምህርት ቤት ውስጥም በደንብ መሰራት አለበት። ይህንንም እኛም በቀጣይ እየተከታተልን እናቀርባለን። ሰሞንኛ ለዛሬ ይህንን ይመስል ነበረ። አህመዲን ሸረፋና ቆንጅት ተሾመ ፕሮግራሙን አዘጋጀን። ከክብር እንግዶቻችን ጋር ጥሪያችንን አክብራችሁ እዚህ ስለተገኛችሁ አክብሮት አለን። መልካም ጊዜ እንዲሆንላችሁ እንመኛለን። ለፋውንዴሽኑ መቋቋም ህብረተሰቡም የራሱን እገዛ ያድርግ፣ እኛም የራሳችንን ጥረት እናደርጋለን። መልካም ጊዜ እንዲሆንላችሁ ተመኘን። ጤና ይስጥልን። ትርታ 97.6 ኤፍኤም ከልቦ የቀረበ